እና ይሄንንሳ እንዴት ነው መቅረፍና መፍታት የሚቻለው? የትዳርሳ መፋቻ መንስኤ ነው ወይ? አንተ እሷን ከማግኘት በፊት እሷም እሱን ከማግኘቷ በፊት የሆነ ዓላማ አላት እና እሱን ካገኘች በኋላ ደግሞ ሌላ ዓላማ ይኖራታል። ዓላማው በፊቱ ብቻ አይደለም። ከገባችበት በኋላ እሱን መንከባከብ ራሱ ዓላማ ሆኖ ቁጭ ምትል ሴት አለች። የበፊት ዓላማውን ደግሞ ለማሳካት የምትፈልገዋለች። ያንን ለማሳካት ባል የሚደግፋት አለ። አርፈሽ ቁጭ በይ ደግሞ የሚል አለ። ከቤት እንዳትወጣ ይፈልጋል፣ ማንም እንዳይበት። አሁን በጣም የሚያማምር ህንፃ ውስጥ ተደብቆ ጸጥ ብሎ የሚኖሩ ሴቶች አሉ፣ ልጆችን እያሳደጉ። ፀሐይ እንዳይነካሽ የሚል አለ። ካሜራ በአራት አቅጣጫ ገጥሞ። በነገራችን ላይ ታማኝነት ማለት እዛ ቤት ውስጥ መቀመጥ አይደለም። ብዙ በካሜራ የተገጠመለት ቤት ላይ ሴቶች በትዳራቸው ላይ ባለገው ያውቃል። ሚስትን በካሜራ ሰላይ ስላስቀመጥክ አይደለም። እግዚአብሔር ታማኝ ሚስት ይስጥ እንጂ በምንም መልክ ምንም ዳር ስማርት ባይዞ አንተ ስማርት ንብረትህን ለመጠበቅ በምትጠነቀቀው ሌባውም ስማርት ነው። አይታል መቼም በዓለማችን አንዳንድ አይዘረፉ የምትላቸው እንትኖች እየተዘረፉ ነው። ሌባውም በዛ ደረጃ ስማርት ነው። እና ምንድነው መጀመሪያ ዓላማዋ ሌላ ነበረ። ካገባች በኋላ ደግሞ ዓላማዋ ትዳሯ ይሆናል ፈልጋ። አንዳንድ ደግሞ ዓላማ ይኖራትና አግብታ መቶ ማትፈልግ ሴት አለች። ያንን ባለቤቷ ያግዛታል። በጣም ስነ ስርዓት ያለው የሚገርም ሰው ከቀናት ያግዛታል። ተቃራኒው ደግሞ ከቀና ከቤት እንዳትወጪ እዚሁ ልጆችሽን አሳደጊ፣ እኔ እሰራለሁ፣ እኔ እንትን እላለሁ ምናምን እፍን አድርገው ቁጭ ያደርጋል። ያኔ እሷ እኔ ደግሞ ሚስ አንደርስታንዲንግ ይፈጠራል። ምን ትላለች? እኔ ራሴ ዓላማ ላይ መውጣት አለብኝ መስራት። ያኔ ጭቅጭቅ ይመጣል። ጭቅጭቁን ቶሎ ካላበረርከው ወደ ፍቺ ልትሄድ ትችላለህ 100%። ነገር ግን እንደው ዓላማ ብቻ ባይሆንም አንድ ያገባች ሴት እንደው ስራ መስራት የለባትም ወይ? 100% መስራት አለባት። በነገራችን ላይ ስራ የምትሰራው እኮ ስራ የህይወቷ አንዱ አካል ሰላም ስለሆነ ነው። እመነኝ እስኪ ስራ ፈታና አንድ ሳምንት አሁን የዓመት ፈቃድ የሚልን ሰው እስኪ ዝም ብለህ አንድ ወር ፈቃድ ስጠው። እመነኝ ለምኖክ በቶ በነፃ ሊሰራ ይችላል። ለምን? አይምሮ ሰላም ያለው ስራ ውስጥ ነው። ስራክ ሰላምክ ደግሞ ስራ ነው። እና ሚስትህን አትሰሪም ብለህ አፍነህ ቁጭ ስታረጋት ስሜቷንም አይምሮዋንም ምኗንም የምታፍነው። የማይፈልጉ ሴቶች አሉ፣ መውጣት የማይፈልጉ ልክ ናቸው። እነሱም ብዙ አታስጨንቅም። የሚፈልጉ ሴቶች ደግሞ አሉ፣ ወጥቶ መስራት የሚፈልጉ። እነዛን ደግሞ ማፈን ስሜቷን፣ አይምሮዋን፣ ባህሪዋን፣ ሰውነቷን ማፈን ነው። የሆነ ጊዜ ይፈነዳሉ 100%። ከወጣች ተመልሳ አትገባ ወይ 100%። ስለዚህ በዚህ ምክንያት ፍቺ ይፈጽማሉ 100%። ዓላማ መተው አለባት ወይ? ዓላማ የትዳር ካለሽ እንደየሰዎቹ ማንነት ይለያያል። ከተዎችም ልክ ናት። አልፈልግም ዓላማ ይሻለኛል ጎን ለጎን አስኬዳለሁ ካለች እንደ ሁለቱም ልክ ነኝ። ለምን ብለህ ብትለኝ ሰው እንደ ቤቱ ነው የሚኖረው፣ እንደ ጎረቤቱ። እኔ እንደምላት አይደለም፣ እሷ እንደፈለገች እነሱ እንደፈለጉ ስለሆነ። ያላችሁት አላይፍ ፖድካስት ላይ ነው። በጣም የሚገርም ቆይታን ነው እያደረግን ያለ ነው። ነገር ግን ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። የማስታወቂያ እረፍት አድርገን እንመለሳለን። በአዲሱ ብሎክ 30% ቅናሽ ወይስ እስከ 20 ዓመት የሚቆይ የባንክ ብድር ዴምሲ ሪል ስቴት ብቸኛውን ዲያስፖራ ብሎክ 2 ይዞ ወጥቷል። ለቡ መብራት በሚገኘው እጅግ ዘመናዊና ውብ መንደር ውስጥ ባለ 1 መኝታን በ215,000 ብር፣ ባለ 2 መኝታን በ308,000 ብር፣ ባለ 3 መኝታን በ368,000 ብር ቅድመ ክፍያ ብቻ ልናስተናግድ ነው። እስከ 20 ዓመት ድረስ የሚቆይ 60% የባንክ አማራጭም አቅርበናል። የነገ መኖሪያዎትን ዛሬ ላይ ይሰንቁ። አሁን ደግሞ ያለንበት የቴክኖሎጂ ዘመን ነው። ቴክኖሎጂ ደግሞ ሶሻል ሚዲያውም በራሱ የሚያመጣው በጣም ብዙ አይነት ተጽዕኖች አሉት። ብዙ አይነት ደግሞ ሰዎች ላይ የሚያሳድሩት ተጽዕኖች አሉ። አንደኛው አሁን ላይ እያየን ያለነው የሞደርን ዴቲንግ የሚባለው ሶሻል ሚዲያ ላይ በጣም ብዙ ሰው ይተያያል፣ ይፈላለጋል። ከዛ የተጋቡንም እናውቃለን። የተጋቡ ብቻ ደግሞ ሳይሆን በጣም ብዙ ሰው እንዴት ነው ሶሻል ሚዲያ ላይ በሚያያቸው ሰዎች ብቻ ይሄ ምንድነው ምርጫ ሲበዛብህ ታጣለህ የምትመርጠውን ነገርና የአይን አዋጅ አይነት። በቃ በጣም ብዙ አይነት አብሶ ይሄ የሶሻል ሚዲያ ዴቲንግ የሚባሉትም